ይሄ መንግስት ምኞቱ እንደ ሰሜን ኮሪያ መሆን ነው። በመሳሪያ በመታጠቅ ምኞት ነው ያልኩት። ምኞትና እውነቱ ይለያያል። በመታጠቅ ራሱን በደንብ ይመኛል። በተግባር ግን ልክ እንደ ሰሜን ኮሪያ ድህነትን ነው የሚያራምደው። ድሃ መሆንን ቢያንስ እንደ ሰሜን ኮሪያ ታጥቆ ድህነትን መሸፈን፣ በድህነት መጓዝ ብልህነት ነው። ሳይታጠቁም እያወሩ ድህነቱንም ሳይቀርፉ እያወሩ መኖር ግን እንደ መንግስት የከሸፈ መንግስት መሆኑን ያሳያል። ሰዎች ትላንትናና ከትላንት ወዲያ ይሄ ነገር እንደተወራ አንዳንድ ሀሳብ ሲሰጡ አየሁኝ። እምርታ የሀገሪቱ ትልቅ እምርታ ነው፣ እንደዚህ መሆን ነው ምናምን ነው። ፍራንክሊ ለመናገር ይሄ መንግስት ከድሃ ህዝብ ግሮሮ ላይ ወስዶ ከልመና በመጣ በእርዳታ በመጣ ከግብር በተሰበሰበ ገንዘብ ወስዶ ከኢራንና ከራሻ ከቱርክ ከዩናይትድ አረብ ኤሚሬት ድሮን ኢን ሚሊየንስ ዶላር ገዝቶ የራሱን ወገኖች የሚጨፈጭፍ መንግስት ሪሊ እውነት ይሄ ድሮን አገር ቤት ቢመረት እንኳን ሊያስኮፍሰን ይገባል። አላማው ለምን እንደሆነ ነው ሊገባቸው የሚገባው። የራሱን ህዝብ ለመጨፍጨፍ የዓለም ሀገራት ላይ ሄዶ እርዳታና ብድር በተሰጠ በህዝብ በተለመነ ብር ኢን ሚሊየንስ ዶላር ድሮን ገዝቶ መተኮሻውን ገዝቶ የራሱን ወገን የሚጨፈጭፍ መንግስት በራሱ እንኳን ማምረት ቢችል አገር ቤት አላማው ለምን እንደሆነ ሲገባችሁ የደገፋችሁ ሰዎች ታፍራላችሁ። ቢሆን ነው እኮ ኤግዚስት እንኳን ቢያደርግ ይሄ አሁን የሚወራው ነገር እውነት ቢሆን እንኳን አላማው የራስን ህዝብ ለመጨረስ ስለሆነ ያሳፍራል። በመርህ ደረጃ ግን ይሄ እንዳይሆን የሚያሰጋን ነገር እንደዚህ አይነት ሀሳብ የሚባል የለም። ምክንያቱም ያለፉት 6-7 ዓመት የሀገሪቱ ታሪክ የመንግስት ታሪክ የሚነግረን ቃላቶችን በማጠፍ ህዝብ ሊወዷቸው የሚችሉ ነገሮችን በማውራት አንዳቸውም ግን ምድር ላይ ኢምፕሊመንት ሲደረጉ ያላየናቸው ነገር ነው ያሉት። ቅድም ጋሽ ሳሚ በስሱ ጠቃቅሷቸው ሄዷል። ለምሳሌ የነዳጁን ጉዳይ ማየት እንችላለን። ድሮን ከማምረት በላይ ቀላል የሆነ ነገር ነበር። ወጥቷል ተብሎ ነበር አይደለም? ወጥቶ ፈሶ ምናምን ነበር። የደረሰ ያን የሚጠይቅ ፓርላማ የለም። ያን የሚጠይቅ ጋዜጠኛ የለም። ያን ተጠየቅ የለባቸውም ጠቅላይ ሚኒስተሩ። ስለዚህ በየጊዜው ከእንቅልፋቸው በነቁ ቁጥር አሻንጉሊትም እያመረቱ ዶሎች እያመረቱ ሲንደሬላን እያመረቱ አደባባይ ሲወጡ የኛ ህዝብ ደግሞ ይሄ ካድሬዎቻቸው ደግሞ ያሟሙቃሉ። እስከዛሬ የነበረው እንኳን የተወራው የት ደረሰ? እኔ እንኳን በማቀው ትልልቅ ነገሮች እናንሳ። በግድብ ደረጃ አማራ ክልል የተገነቡ በወያኔ ዘመን የተገነቡ ረብ ግድብን እና ሌሎችም የመገጭ ግድብን ጨምሮ ሊያልቁ 20% እና 10% የቀራቸው ግድቦች የስንት ድሃ ገበሬ ህይወት መለወጥ የሚችሉ ግድቦች ስታክ አድርገዋል፣ ቆመዋል። ይሄን የሚጠይቅ የክልል መንግስት የለም። ይሄን የሚጠይቅ ፌዴሬሽን ምክር ቤት የለም። ይሄን የሚጠይቅ ፓርላማ የለም። እንደ ህዝብ ሊጠቅመን የሚችል ነገር አንድም ነገር ቃል ታጥፎ ተገርበ ህዳሴ ግድቡን ጨምሮ ብዙዎች ብራቸውን ሰጥተው ብዙዎች ደሞዛቸውን ሰጥተው ነገን ለማየት ያደረጉት ነገር አሁን ላይ ምንድነው ብለን ብንጠይቅ አጠያቂ ደረጃ ነው ያለው። ፖለቲካ መተመኛ ካርድ ሆኗል። ስለዚህ ይሄን የምታምኑ ሰዎች ድሮን መጣ እንደዚህ መጣ ሲባል የማዳበሪያ ፋብሪካዎች ነበሩ የተጀመሩ ከዛሬ 5 እና 6 ዓመት በፊት አንዳቸውም የለም። የመስኖ ግድብ ነበር። የኑሮ ሁኔታ ከረንት ኢትዮጵያ የሚያስፈራት ነገር ምንድነው? እንደ ህዝቡ የሚፈልገው ነገር ምንድነው? ድሮን መመገብ ነው። አክቹአሊ መንግስት ጤፍና ስንዴ ለህዝቡ ከመመገብ ይልቅ ድሮን መመገብ የሚወድ ህዝብ ነው። ድሮን መመገብ የሚወድ ነው። ስለዚህ ጤፍ ከማምረት በላይ ስንዴ ከማምረት በላይ ድሮን እንኳን ቢያመርት የመንግስትነት ባህሪው በዚህ ልክ መገለጫው ይሄ ስለሆነ ብዙ አይደለም። ግን ይሄ አይደለም ነው። ሁለተኛው የፋኖ የትግል ጉዳይና ቅድም ኢታማዦር ሹሙ ብርሃኑ ጁላ ያሉት ነገር ነበር። ይሄ ከፖሊስ በላይ ነው ልትለኝ ነው ምናምን ያሉትና ሳታየር ነው በራሱ። የእሳቸውን ቃለ መጠይቅ መስማት በዚህ ዘመን ካለብ ከብዙ ኮሜዲ በተሻለ ያስቃል። የሚገርም የሀገሪቱ ኤሊት ፎርስ የሚባለው አሁን ከሻዕቢያ ጋር ጦርነት ገጥማለሁ የሚለው ይሄ መንግስት ከኤርትራ ጋር ጦርነት ገጥማለሁ የሚለው መንግስት እተማመንበታለሁ ከሚለው አንዱ የባህር ኃይል ነው። ባህር ኃይልን ነው እተማመንበታለሁ። አሰብ ላይም ሌላም ላይም ቢሆን ካድሬዎቻቸውም ሲያወሩት ይሄን ኃይል ነው። ይሄ ኃይል እንኳን
ይሄ ኃይል እንኳን ሸዋ ላይ ገብቶ ተዋግቷል። በተግባር በምናቀው ማለት ነው። አገሪቱ አለኝ የምትለው የኮማንዶ ዩኒት፣ የባህር ኃይል ዩኒት፣ ስፔሻል ፎርሶች፣ ኤርቦርኖች ከጎንደር እስከ ሸዋ ከጎጃም እስከ ወሎ ባሉ መሬቶች ላይ ውጊያ አድርገዋል። ባህር ኃይሎች ጀማ ወንዝ ላይ ተማርከው ሸዋ ላይ አይተናል። ተመተው ተገድለው አይተናል በርስ በርስ ጦርነት። ይሄን ሰማይ የሚያክል እውነት በመሸፈን ይህ ጦርነት ከፖሊስ በላይ አይደለም። ከፖሊስ በላይ ካልሆነ 3 ዓመት ለሚሆን ጊዜ ከ2 ዓመት በላይ ምን ሲሆን ቆየ? ይሄ እኮ መንግስትን ያስወርዳል። ከፖሊስ በላይ ባልሆነ ነገር ያው ምን ሰማውም እኛም ችግር አለብን፣ የሚናገሩትም ሰዎች ችግር አለባቸው እንጂ ከፖሊስ በላይ ባልሆነ ነገር ይሄን ሁሉ ጊዜ መቆየት መንግስትን ያስወርድ ነበር፣ ከስልጣን ያስወርድ ነበር። ታዲያ በምን አቅም ነው ይሄን ያህል የታጠቁ ኃይሎች አገሪቱ ላይ እንደዚህ የፈነጩት ተብሎ ተጠየቅ ሊሆን የሚገባው ነገር ነበረ። ይሄ በዚህ ያዝ የህወሓት ሰዓት አለኝ። ኦኬ፣ የህወሓት ክፍፍል ጉዳይ ይሄ በደንብ ልናወራበት የምንችለው ነው። ከአማራ ጥቅም አንጻር ወይ ደግሞ ከአማራ አሁን ካለው የትግል ሁኔታ አንጻር እንዴት ሊቃኝ ይችላል? ምን አይነት ችግር ሊያመጣ ይችላል? አሁን ካለው ከኤርትራ ኢትዮጵያ ግንኙነት አንጻር ደግሞ ባለፈው ቴዲ እዚህ ቤት ብዬ እንደነበረው የኤርትራና የኢትዮጵያ ግጭት የሚፈጠር ከሆነ መፈጠሪያ ሜዳው ትግራይ ላይ ነው የሚሆነው። ቁማር መጫወቻው ሜዳው ትግራይ ላይ ነው የሚሆነው፣ በትግራይ ኃይሎች ነው የሚሆነው። ስለዚህ ይሄ ከዛ በደንብ ልናወራ ይገባል። በኋላ ላይ እመለሳለሁ። እኔ ፖለቲካል ስለሆነ የምናወራው ምናልባት አሁን ገዢው ፓርቲ የኦሮሞ ብልጽግና ፓርቲ ኮር ሆኖ ስለሚመራ የኦሮሞ ብልጽግና ፓርቲ ብዬ ባወራ በሌላ ነገር እንዳይተረጎምብኝ ይላለሁ። አንድ የተለመደ ወሬ ያለው አሁን ጠቅላይ ሚኒስትሩ በተደጋጋሚ ለኢትዮጵያ ሕዝብ የዋሹት ውሸት። አንድ ጊዜ ሰማይን ሁሉ ተቆጣጥረነዋል፣ ዝናብ እያዘነብን ነው ብለው ለኢትዮጵያ ሕዝብ ተናግረው ነበር። ዝናቡን እያዘነብነው ነው፣ እኔ ነኝ ያዘነብኩት ሁሉ ብለዋል። ምድራዊን አልፈው ሰማያዊን ሁሉ ተቆጣጥረው ነበረ ጠቅላይ ሚኒስትሩ አንድ ወቅት። እሱም ያው እንዳየነው ዝናቡም ንፋሱን ቀረ። ቀጥሎ ደግሞ ነዳጅ ወጥቷል ብለው ለኢትዮጵያ ሕዝብ እንኳን ደስ ያለ ብለው አውጀዋል። ራሳቸው ነዳጁ ወጣ በቃ ብለው፣ እሱም የውሃ ሽታ ሆኖ ቀረ። ምንም ብዬ ልንገራቸው። ቀጥለውም በቅርብ ጊዜ ከሶማሌ ጋር በነበረው የወደብ ጥያቄ የኢትዮጵያ ሕዝብ እንኳን ደስ ያላችሁ ወደብ ተገኘ አለቀለት ብለው ነበር። ካድሬዎቻቸውም እዚህ መጥተው ሲነግሩ ነበር። ጠቅላይ ሚኒስትሩ የተናገሩት አንድም የተፈጸመ ነገር የለም። ለኔ ውሸት ነው ብለው ዝልፊ አይደለምና ከዛ አንጻር ቢታይ በጣም ይሄ የኦሮሞ ብልጽግና የኢትዮጵያን ሕዝብ በተስፋ እያንጠለጠለ እድሜውን ለመግፋት ነው እየሞከረ ያለው ያስባለሁ። ዛሬ ደግሞ ወግ አይቀር ሲዳሩ ማልቀስ ይባላልና ድሮን ሰርቻለሁ ብሎ ደግሞ መጣ። እጅግ አንዳንድ ጊዜ እንደው የሚመስል ነገር ሆኖ አይ ጥሩ ነው ይሳካላቸው ብለህ ተስፋ ነው ብለህ የምትተው ነገር እኮ ቢሆን ኖሮ ኦኬ፣ ይሄ እንደዛ ብለን የምናልፈው ነገር አይደለም። እንዲህ አይነት የማጭበርበር እንዲህ አይነት የሐሰት ወሬ በጣም አስገራሚ ነው። በቆሎ ማምረት ያልቻሉ ጠቅላይ ሚኒስትር ድሮን ሰርቻለሁ ብሎ መጥተዋል። በቆሎ ስንዴ ከዚህ በፊት እኛ የአሜሪካንን ስንዴ አንፈልግም የነቀዘ ስንዴ ብለው እነ ሽመልስ አብዲሳ ወጥተው ሲናገሩ ሰምተን በሳምንቱ ስንዴ ሲለምኑ አየን። የተለመነውን ስንዴ ደግሞ ሲሸጡት አየን። በዓለም ዜና ሁሉ ተነግሯል። ስለዚህ እንዲህ አይነት ጠቅላይ ሚኒስትር መያዣ መጨበጫ የሌለው ወሬ እና የኢትዮጵያን ሕዝብ የሚያታሉ ሰው ስለሆኑ እኔ እሳቸው አይደለም ድሮን ኒውክሌር ሰርቻለሁ ቢሉ አቶሚክ ቦምብ ፈጥረናል ቢሉ የሚገርመኝ ነገር አይደለም። ከሳቸው ከባህሪያቸው አንጻር ማለት ነው። እኔ ግርም ያለ ግን ፓርቲው እንደ ፓርቲ በዚህ መንፈስ የተዋጠ ነው፣ በውሸት በሐሰት እና ይሄ የተለመደ ነው ብዬ አስባለሁ። ከዚሁ ቀጥሎ ጀነራሉ የተናገሩትንም ተመሳሳይ ነው። አሁን በቅርብ ጊዜ ነው የአማራ ፋኖ ፈርጥሟል፣ በጣም ጠንካራ ብርጌዶችን ተወርዋሪዎችን ፈጥሯል ብሎ ሲናገሩ የነበሩ ሰውዬ ዛሬ ከፖሊስ በላይ አይደለም ሲሉ፣ ምናልባትም የእሳቸው ሰራዊት በአማራ ክልል በሚባለው አካባቢ ያለው ፖሊስ ነው ማለት ነው። በዛ ደረጃ ነው እንግዲህ ሰራዊታቸው ያለው። የሀገሪቱ ሰራዊት
በፖሊስ ደረጃ እንገምግመው ማለት ነው። በቃ ይሄ ክብሩን አጥቶ ተዋርዶ ደክሞ ምንም መፍጠር የማይችል መሆኑን ራሳቸው ጀነራሉ እየተናገሩ ነው። ስለዚህ የኢትዮጵያ አቋም አሁን ያለው የሰራዊቱ አቋም በምንም ታምር ምንም ሊያስፈጽም የሚችል እንዳልሆነ ማሳያ ነው። የአማራ ፋኖ የሚገርማችሁ እስከዛሬ ድረስ ታንክ አልታጠቀም። በክላሽ ግን የአገሪቱን ታንክ የታጠቀውን ድሮን የታጠቀውን ዘመናዊ መሳሪያ አለ የተባለውን ሁሉ የታጠቀውን ሰራዊት ሽባ አድርጎታል። ሽባ እንዳይንቀሳቀስ አቅሙን አሰባስቦ ስራ እንዳይሰራ ሽባ አድርጎታል። ይሄ በተግባር የታየ ነው። እነሱ ሱሪውን እናስፈታለን ቀበቶ እናስፈታለን ያሉት ራሳቸው ሱሪያቸውን ፈተው ቀበቷቸውን ፈተው ሄደዋል። ብርሃኑ ጁላ ይሄንን ነው ለመደበቅ እየሞከሩ ያሉት። እንግዲህ ምናልባት የቀራቸው የሀገሪቱን ፖሊስ ሰብስበው እና እባክህ አግዘን የሚል ነው። ከዚህ በፊት ተናግረውታል። 30,000 ሰራዊት ከኦሮሚያ ክልል ወስደን ያዋጋ ነው ብለዋል። ስለዚህ የሀገሪቱ ሰራዊት በጥገናም እንኳን መቆም የማይችል መሆኑ ማሳያ ነውና ይሄ የተለመደ ዲስኩራቸው ስለሆነ እኔ ብዙ የሚያሳስበኝ ነገር አይደለም። እነኚህ ሰዎች ከባህሪያቸው አንፃርም ከተግባራቸው አንፃርም ሁልጊዜ እኔ እንደ አንድ ባለስልጣን ወይም አንድ ካድሬ ቢዋሽ ችግር የለውም። ስርዓቱ እንደ ስርዓት ውሸታም መሆኑ ግን በተግባር የታየ ነው፣ በተጨባጭ የታየ ነው። እነዚህ አንኳር ነገሮች ያነሳዋቸው ጠቅላይ ሚኒስትሩ ሳይቀሩ የተናገሩት ነውና ከዚህ አንፃር እኔ ብልጽግናን ማመኑ አስቸጋሪ ነው የሚሆነው። ይብላይላቸው ለካድሬዎቹ እላለሁ። ሌላው ይሄ አሁን ከትግራይ ጋር የተያዘው የመጣው ነገር እኔ ብዙ አልሄድበትም። በተደጋጋሚ ብለናል። ከትግራይ ጋር ያለው ሁኔታ የለየለት ጉዳይ ስላልሆነ ከአብይ አህመድ ጋር ያለው አካልም ከአብይ አህመድ ውጭ ነኝ የሚለው አካልም ሁለቱም አንድ ላይ ሲገናኙ ስለማያቸው ትግራይ ጋር ያለው ሁኔታ ለይቶለት እስካልወጣ ድረስ ጀጅ ለማድረግ አስቸጋሪ ነው። ራሱ ለነገሩ ይተዋወቃሉ እነሱ። ከአብይ አህመድ ጋር ያለው ክንፍ ራሱ እኔ ከአብይ አህመድ ጋር ነው የሚል እምነት የለኝም። ከነ ደብረጽዮን ጋር ተለያይቷል የሚል እምነት የለኝም። ምናልባትም ታክቲክ ነው ያስባል፣ የራሴ ግምት ነው። ስለዚህ እሱን ሊያስወግዱ ቢፈልጉ ኑሮ ቲፒኤልኤፎች አንድ ቀን አያሳድሩትም። የነጌታቸውን ግሩፕ ሊያስወግዱ ቢፈልጉ እውነት እንነጋገር ከተባለ። ስለዚህ እሱ አይደለም ጨዋታው ሌላ ነው ብዬ ነው የማስበው። ያንን ደግሞ ጊዜ ሲደርስ እናየዋለንና በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። እዛ ጋር ያለው ነገር ብዙም ለጀጅመንት የሚመች አይደለም። አጠቃላይ ግን አገሪቱ አሁን እየሄደችበት ያለው ሁኔታ ግን እጅግ በጣም አደገኛና እጅግ ውስብስብ ያለ ነገሮችን ከፊታችን አለ ብዬ አስባለሁ። ሰሞኑን የተቀሰቀሰው ነገር አለ፣ ተደራቢ ነገሮች አሉ። አብይ አህመድ ከጎረቤት ሀገራት ጋር የሚያደርገው ሰጣ ገባ ወዴት ሊወስደን ይችላል የሚለውን ምናልባትም የአብይ አህመድ ፍጻሜን የሚጠናቀቅበት ይሆናል። አገሪቱንም ወደ ከፋ ችግር ውስጥ ሊከታት የሚችል ሁኔታዎች አሉ ብዬ አምናለሁ። የሚያሳይ ነገሮች አሉ። ስለዚህ ከዚህ አንጻር አሁን በተጨባጭ መፍትሄ ሊያመጣ የሚችል ቁመና የለውም። የስርዓት ለመደራደር ቁመና የለውም። ሰላማዊ ነገር ለማምጣት ቁመና የለውም። ነገሮችን በሙሉ አሟጦ አበላሽቷቸዋል። ከዚህ በኋላ ሊሆን የሚችለው ይሄ ስርዓት ምናልባት እንደ ስርዓት የተወሰነ ጊዜያቶችን ሊገፋ ይችላል። አሁን ባለው የውሸት ቁና ውሸት እንደሆነ ያልቃል ብዬ አስባለሁ። ፋብሪካውም ሊደርቅ ይችላል አሁን ያለው ሁኔታ። ስለዚህ እነ ብርሃኑ ጁላ ተመሳሳይ እሳቸው እንዳሉት ጀነራል ናቸው። የአንድ ፓርቲ ቃል አቀባይ ሆነው መገኘት አልነበረባቸውም። የሀገሪቱ የሰራዊት አካል ስለሆኑ ስለ ሰራዊቱ ነበር ማውራት የሚችሉት። ብርሃኑ ጁላ ግን ካድሬ ሆናሉ ሲፈልጉ የፖለቲካ ፓርቲዎችን ይተቻሉ። እሳቸው አሁን ኦኬ ሊያጣጥሉ የፈለጉት ነገር ግልጽ ነው። የኦሮሚያ ውስጥ ያለውንና አማራ ውስጥ ያለውን የአማራን ብልጽግና ራሳቸው መተችታቸው ነው። ከፖሊስ በላይ አይደለም ካሉ ክልሎች ይሄን ነገር ማስወገድ ይችሉ ነበር እያሉ ራሳቸውን እየገመገሙ እንደሆነ ማሳያ ነው። ለኔ ኢንዲኬት ያደርጋልና ሰውየው ፖለቲከኛ ሳተላይት ለመጀመሪያ ጊዜ ኢትዮጵያ አመጠቀች የተባለው በዚሁ በለውጡ መንግስት ነውና ጮቤ ረግጠናል። ሁላችንም በጣም ደስ ብሎናል። ፋይናሊ ምንድነው የሆነው የሚለውን እንግዲህ ዲቴይል የሚነግርህ ሰው የለም። ብዙ ጊዜ ቅድም ወንድማችን እንደገለጸው የዜና ማድመቂያ ነው የሚያደርጉት። አንዳንድ ነገሮችን ይሄን ነገር ጀመርን፣ ይሄን ነገር ፈጠርን ምናምን የሚል የአንድ 2 ሳምንት ዶክመንተሪ ታያለ። ከዛ በኋላ ምን ሆነ የሚለውን አታይም። ኢትዮጵያ ውስጥ ምንም ነገር አዲስ ነገር ሲፈጠር አፕሪሼት አደርጋለሁ። እዛ ላይ የማነሳው ግን ፕራዮሪቲ ገቨርንመንት ፕራዮሪቲዎች ምንድን ናቸው የሚለው ደግሞ ትልቅ ከንሰርን ነው። ምንድን ነው መንግስት መገለጫውን ነው የሚያሳየው። አንድ መንግስት ለምሳሌ ኢህአዴግ ሊወድቅ አካባቢ
ልማታዊ መንግስት ለመባል በጣም እንትን ይጥር ነበረ እና መገለጫው እንዲሆን ብዙ ነገሮችን ያሳይ ነበር። አሁን የብልጽግና መንግስት መገለጫው እነዚህ ናቸው ወይ የሚወስዳቸው ፕራዮሪቲዎች የህዝብ ፕራዮሪቲ እንዳልሆኑ ነው የሚሰማኝ። ለምሳሌ አዲስ አበባ በጣም ቆንጆ ሆናለች፣ በጣም ታምራለች። ይሄ መደረጉ ምንም እንትን የሚል ነገር አይደለም። ግን ፕራዮሪቲው ምንድነው? መንግስት ከህዝብ ልብ ጋር ነው ወይ ያለው? የህዝብን ፍላጎት ያዳምጣል ወይ ነው? የራሱን ኑሮ ነው የሚኖረው? የራሱን ሐሳብ ብቻ ነው እየተከተለ የሚሄደው? ሰብስቦስ ህዝብን ያነጋግራል ወይ? ምንድነው የጎደለን የሚለው ጥናት ይጠናል ወይ? ምክንያቱም ድሮን እንግዲህ እንደተባለው ራሳችንንም እንጠብቅበታለን፣ እንደገና ደግሞ እየሸጥን ዶላር እናገኝበታለን ነው የተባለው። እውነተኛ እየሸጥን ዶላር የምናገኝባቸውን ነገሮች መፍጠር አይቻልም ወይ? ኢንዱስትሪ ማስፋፋት አይቻልም ወይ? በእጃችን ላይ ወርቅ የለም ወይ? ሊሸጥ የሚችል ለሀገር ውስጥ ጥቅም ሊውል የሚችል ኢኮኖሚውን ሊያሳድግ የሚችል ነገር የለም ወይ? ድሮን መሸጥ ጥሩ ነው፣ ግን እውነት ድሮን በመሸጥ ነው ወይ ሀገራችንን የምናሳድገው? እና የዚህ መንግስት ፕራዮሪቲው አብዛኛው ነገሩ የሄደ ጦርነትና ጦርነት ዙሪያ ላይ እየተከማቸ ነው ያለው። ይሄንን ነው እኔ ያየሁት። ድሮን ፋብሪካ መስራቱ ምንም እኮ በአፍሪካ ብቸኛ አይደለም። ኬንያ የራሷ ድሮን ከእስራኤል ጋር ሆና ጀምራለች፣ ቆይቷል። ደቡብ አፍሪካ አላት፣ ናይጄሪያ አላት፣ ግብጽ፣ ሱዳን ራሷ አላት። ግን ኮምፓራቲቭሊ ደግሞ ስንመለከት አሁን እነ ኬንያን እና ኢትዮጵያን አስቀምጠን ኬንያ ያንን ነገር ብትለው እኔ እቀበላታለሁ። ለምንድን ነው እነሱ ከሴኩሪቲው በላይ እየሰሩ መሸጥ ይችላል። ምክንያቱም ኢኮኖሚያቸው ትንሽ የተደላደለ ነው ከኛ አንፃር ሲታይ ማለት ነውና እዛ ላይ ከህዝብ ወጣቱ ዛሬ ስንት ሚሊዮን ነው? አሁን ትላንትና ወዲያ የሰማነው ቤት ውስጥ የተቀመጡ ስንት ሚሊዮን ግራጁዌት ያደረጉ ተማሪዎች አሉ። እነሱን ይመለከታሉ የድሮን ፋብሪካ። የአዲስ አበባ እንደዛ ማማር እነዚህን ወጣቶች ይመለከታሉ። እና የዚህ መንግስት ፕራዮሪቲው ምን እንደሆነ በግሌ አይገባኝምና ያንን እንደው ብንመለከተው የተሻለ ይሆናል። አዘርዋይስ ግን መገንባቱ በራሱ እንደ ኃጢአት የሚቆጠር አይመስለኝም። ምክንያቱም እንኳን አሁን አይደለም በአፄ ቴዎድሮስ ጊዜ የታሰበ እኮ ነው። ምንም በሌለበት ፋብሪካ የሚባል ስሙ ባልነበረበት ሰዓት አፄ ቴዎድሮስ ጋፋት ላይ ይህንን መሳሪያ መሰራት አለበት ብሎ ነው ይሄ ሁሉ ጥንቅጥም ውስጥ የገባ ነው። ከዛ ጊዜ ጀምሮ የመጣብን የአውሮፓውያንም ትኩረት የሳበው እሱ ነው እና እንደ መጥፎ ሊታይ አይገባውም እላለሁ። እነዚህ ሁለቱን ነገሮች ካነሳሁኝ የመጀመሪያውን ዙር በዚሁ ተጠቅሜ ኔክስት ላይ ሌሎችን አነሳለሁ። ቴዲ ቴንክ ዩ ከልብ አመሰግናለሁ። ክብራትና ክብራን በተደጋጋሚ እንደነገርኳችሁ ማስታወቂያ የሚቀጥለው ቅዳሜ ትልቅ እንግዳ ይኖረኛል። ቲክቶክ ሲባል ብዙ ሰው እናንተ ያላችሁ የሚመስለው ዩቲዩብ ላይ ሲያያችሁ ክፉ ነው። ሰው አይታችሁ ከሆነ ሰው ክፉን ሼር ስለሚያደርግ የጦር ሜዳ የስድድብ ጦር ሜዳ ይመስለዋል። እነዚህ ክፉ ሰዎች ግን ይቆጠሩ ቢባል ስለ እውነት ለመናገር 50 ይሞላሉ፣ 50 አይሞሉ። እነዚህ 50ዎቹ ነቅላችሁ ብጥሉ ሰላማዊ ኢንቫይሮንመንት ነውና በተለይ ስም ያላቸው ፖለቲከኞች እውቀት የተሞሉ በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ሰዎች መምጣት ይፈልጋሉ። አሁን ግን እየመጡ ነው። ቲክቶክ ላይ ሰላማዊ ኢንቫይሮንመንት የተፈጠረ መሆኑ እያዩ ሲሆን ማለት ነውና ይህን ተከትሎ አንድ እንግዳ ይኖረናል። በጨዋነታችሁ እንደማታሳፍሩ ተስፋ አድርጋለሁ። ሐሙስና ዓርብ አሳውቃችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ነው፣ ዩቲዩብ ነው። መጀመሪያ እንግዳ የሚሆነው በዩቲዩብ ነው። 8 ሰዎችን እንደ ፖለቲካ አስተሳሰባችሁ ወይም ደግሞ እንደምትደግፉት ፓርቲ አስቀምጣችኋለሁ። የኦነግ ደጋፊ 2 ቦታ ይኖረዋል ብዬ አስባለሁ። የብልጽግና ደጋፊ 2 ቦታ ይኖረዋል ብዬ አስባለሁ። ስንት ሰው ነው የሚችለው? 1 2 3 4 5 6 7 8 ፋኖ 2 ቲፒኤልኤፍ 2 ዜጋ 2 8 አይደል? 2 ስለዚህ እነዚህ ሰዎች 2 ጥያቄ ወይም ደግሞ 2 ደቂቃ ይሰጣቸዋል። እጥን ምጥን ያለ ጥያቄ አዘጋጅታችሁ እንድትመጡ ይሁን። ማነው ሰውየው? እየገመታችሁ ጠብቁ። ስዩሜ ወደ አንተ ልምጣ። ከአንተ በፊት ግን ለቅደም ተከተል እንዲመቸኝ ኦኬ፣ ወደ አንተ ልምጣና ወደ ቡድኖ በደል ሄዳለሁ።
ታፕታፕ እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። አመሰግናለሁ። አፈ ጉባኤ ከረጅም ጊዜ በኋላ ነው የተገናኘ ነው እና ከታችም ከላይም ያላችሁ ሁላችሁንም አመሰግናለሁ። ቴዲ ከመጀመሪያ ጀምሮ ከታችም ሲያደምጡን የነበሩት ከመጀመሪያም ጀምሮ እዚህ ስንወያይበት በተለይ እኔም ሳቀርበው የነበረው በፖለቲካል ሸፍጥ ምክንያት የታሰሩ የጉራጌ ተወላጆች ጉዳይ ነበረና ለ38ኛ ጊዜ ፍርድ ቤት ሲቀርቡ ነበር እዚህ የተናገርኩት። ዘና አሳደሯቸው 39ኛ ጊዜ ቀረቡ። ለመጋቢት 2 ከተቀጠሩ በኋላ በመሃል አቃቤ ሕግ በቂ ማስረጃ ማግኘት ስላልቻል ክሳቸው እንዲቋረጥ የሚል አስገብቶ 1 ዓመት ከ6 ወር ከታሰሩ በኋላ ከእስር ተለቀዋል ማለት ነው። የኢትዮጵያ ፍትህ ስርዓት ይሄ ነው። 18 ወር ታስረ በቂ ማስረጃ ስለሌለን ይለቀቁ፣ ክሱ ይቋረጥ ብሎ ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ ሳናጣራ አናስርም አናሳድድም ሲል ነበረ። ስራ ያለው ወጣት ልጅ ቤተሰብ ያለው ሰው ኑሮ ውድነቱ ታውቀዋለህ፣ ጊዜው ታውቀዋለህ። እንደዚህ አይነት ነውረኞች ናቸው። እዚህ ጋር ያለው ጋዜጠኛ ነኝ የሚለውም ከዚህ በፊት ሲከራከር ነበረ። እኔ የህግ ባለሙያ ነኝ። ማንኛውንም ተጠርጣሪ ሰው በወንጀል ከተጠረጠረ መጠየቅ አለበት። ነገር ግን ፍትህ መከልከል ማለት ነው። ምስክር እንኳን ቴዲ አልተደመጠም። 39 ጊዜ ፍርድ ቤት ቀርበው አሁን ሌሎችም በዚህ መልኩ ነው እየሄደበት ያለውና ይሄኛው ለሌላውም ኢትዮጵያ ያለችበት ደረጃ ነው ከፍትህ አንጻር የሚያሳየውና እጅግ በጣም የሚያሳዝን ነው። ሌላው የክስታኔ ጉራጌዎች ጉዳይ ኦነግ ሸኔ ይላል፣ ኦነግ ይላል ጫካ የገባው በመንግስት ይላል፣ መንግስት ነው ይላል። ኦነግ ሸኔና በመንግስት ላይ ያሉ ጣት እየተቀሳሰሩ ኢትኒክ ክሊኒሲንግ እየፈጠሩ ነው ያለው በጉራጌ ተወላጆች በክስታኔ ጉራጌዎች ላይ ማለት ነው። ስልጣን ላይ ያለው የብልጽግና መንግስት የሚባል የኦሮሞ ተወላጆች የኦሮሞ አይደለም የኦሮሞ ተወላጆች የበላይነት ያለበት አገዛዝ ነው። ጫካ ያለው ኦሮሞ ነው። ቤተመንግስት ያለው ኦሮሞ ቁጭ ብሎ ጣታቸው እየተቀሳሰሩ ኢትኒክ ክሊኒሲንግ እየፈጠሩ ነው። ይሄ ቦልድ የሆነ ክሌም እንደሆነ አውቃለሁ። I think they should have to understand and they should have to stop it. የጉራጌ ህዝብም ማወቅ አለበት፣ የኢትዮጵያ ህዝብ ማወቅ አለበት። በተለያየ አቅጣጫ እየተሰማው ያለው ጩኸት ቀላል አይደለም። ሲዳማም ላይ እንደዚህ አይነት ነገር አለ፣ ካፋም ላይ እንደዚህ አይነት ነገር አለ። በጉራጌም ነጭ ሳር ወደ አርባ ምንጭ አካባቢ ሌሎችም ቦታዎች። ሌላው ከመንግስት ጋር በተያያዘ የሚነሳው ይሄ መንግስት ማይለው ጉድ የለም። ቅድም መጀመሪያ እንዳነሳውት አናሳድድም ሲል ነበር። እያሳደደ እያሰረ ይገኛል። እያሳደደ ከሀገር እንድትወጣ ያደርጋል። እያሳደደ ይገልሃል። ውሸታም ቀጣፊ ነው። ስለ ነዳጅ ተነስቷል። እኔ ትላንትና ፖስት አድርገው ነበር። በጣም ስለሚገርመኝም ጭምር ነው። እንዳንባላ እንዳንጣላ ይላል። ነዳጅ የተገኘ ብሎ ማለት ሊያጋጨን ይችላል ብሎ በጣም ድምፁ ራሱ ለስለስ አድርጎት በሚገርም ሁኔታ የለም። የዝናቡም ነገር የለም። ሳተላይት አመነጠቅን ፎቶ እንኳን አንስቶ እንኳን አይልክልንም። ምንም ነገር የለም። ወይ ግብርናችን እንትን አላለም። የብድሮን መስራት ጀመርን የሚለው እኔ እነዚህ ወይ በሳቅ ሊገሉን ይፈልጋሉ። መጨረሻ ግን ኒኩለር ታጥቀናል ወይም ዓለም ሊያጠፋ የሚችል መሳሪያ ይዘናል ብሎ እንዳያስጨፈጭፈን ነው። ምክንያቱም የሚናገሩትን ነገር ኮንሲኩዌንሱን አይረዱትም፣ ወይም ህዝቡ ላይ ለሚመጣው ነገር ምንም አይነት ኃላፊነት የሚሰማቸው ሰዎች አይደሉም። that's why ላለፉት 6-7 ዓመታት በውጊያ መካከል እየሄድን ያለ ነው። ቴዲ ሰሞኑን ከተመረቁት ውስጥ አንደኛው ሆሚቾ አምኒሽን ኢንጂነሪንግ ኮምፕሌክስ የተባለው አምቦ የሚገኘው ነው። ፕሮጀክት 130 በሚል መጀመሪያ ይሄ ኢንዱስትሪ የተቋቋመው በደርግ ነው። ለኢትዮጵያ ህዝብ ግን ቀለም ቀብተው አዲስ አስመስሎ ነው እያቀረበ ያለው። ጋፋት በደርግ ጊዜ ነው የተቋቋመው።
በድብቅ መሳሪያ ሲገጣጠምበትና ሲመረትበት የነበረ ጋምቤላ ውስጥ ነበረ። በደርግ ጊዜ እኮ ሶቪየት ራሽያ፣ ኮሪያና ሌሎችም እኮ ሲረዱን ነበር። ዛሬ ምንድነው የሚሉት? ኩባ ስትረዳን ነበር። ምንድነው የሚሉት? ሁሉም ነገር አጥፍቶ እኔ ነኝ የጀመርኩት። የጋፋት ኢንዱስትሪ ሰራተኛ የነበሩ ሰዎች ፎቶ ልከውልኛል። በህይወት አሉ፣ ማህበር አላቸው። ምን አይነት ጉዶች ናቸው እነዚህ? ወጣቱ ትውልድ አያውቀውም። የተማረም ኃይል እነዚህ ያለምንም ርህራሄስ ቅጥፈት በተሞላበት ሁኔታ ናሽናል ቲቪ ላይ ወጥተው ዶክመንታሪ ሲያሰሩ ሲናገሩ ዝም ብሎ ያል። ይሄ ትክክል አይደለም። ይሄኛው በደርግ ጊዜ የነበረ ነው። ሙከራ አልነበረም። ሲሰሩ ነበር፣ ሲገጣጥሙ ነበር፣ ሲያመርቱ ነበረ። በውጭ ዲፔንድ ላለመሆን በኢህአዴግም ጊዜ ሜቴክ ከፍተኛ የሆነ ስራ ሲሰራ ነበረ። ቴዲ ድሮን አይደለም፣ ከዛም በላይ ሚሊታሪ ስትሮንግ መሆን አለብን። ትልቅ አገር ነው ያለንበት ጂኦፖለቲክስ ሚሊታሪ ስትሮንግ መሆን ይጠይቀናል፣ ግድ ነው። የመን በዛ በኩል አለች። ቀይ ባህር ይገባናል እንላለን አይደል? የአሰብ ጉዳይ እኮ አላለቀም። የሚያልቅ ጉዳይ እኮ አይደለም። በዚህ ጄኔሬሽን የሚያልቅ አይደለም። ለምሳሌ ከልባቸው ሆኖ የወደብ ባለቤትነት ጉዳይ የሚያነሱ ቢሆን ኖሮ ጥያቄ አይነሳም። መነሳት አለበት እኮ የአሰብ ጉዳይ፣ የቀይ ባህር ጉዳይ እኮ መነሳት አለበት። ቀይ ባህር የሚለው ኢትዮጵያን ሲ ለምንድን ነው ማንለው ብያለሁ ባለፈ ገብቼ። ቦልድ የሆነ ክሌም ይዘን እንሄዳለን፣ ግን የምንወጣው እያሳደደ የሚገለን ሰው እረኛ አድርገን አይደለም። እረኛ አድርገን አይደለም። ወጣቱን ትውልድ በጦርነት እየማገደ ያለን አብይ አህመድ እረኛ ልታረገው አችልም። and at the same time ኢትዮጵያውያንን 7 ዓመት ሙሉ ከወለጋ እስከ ሶማሌ ጫፍ ድረስ እያሳደደ የሚገለው አብይ አህመድ፣ ከደቡብ እስከ ሰሜን የሚያሳድደው አብይ አህመድ ዶላር ሰጥተው አይደለም የምትዋጋው። ገንዘብ ቢመጣ በሚሊታሪ ስትሮንግ ብንሆን ለኛ ስጋት ነው አብይ አህመድ እንጂ ኢትዮጵያና ኢትዮጵያዊነትን የሚያድን አይደለም። ለሉዓላዊነት የሚጨነቅ አይደለም። ለሉዓላዊነት የሚጨነቅ ከሆነ ሱዳን እኮ አልፋሽካ ይዞብናል ስንት ጊዜ። ደቡብ ሱዳን እኮ ገብቷል። ደቡብ ላይ አንድ ብሔር ሁሉም አልቀው 60 ሰው ብቻ እኮ ነው የቀረው። ፓርላማ ውስጥ ነው የተነገረው። ኤርትራ ማነው ጋብዞ ያስገባት? ባትገባ እሷ እኮ ባታድነ ኖሮ እያለ ጄኔራሉ አብይ አህመድ ፓርላማ ውስጥ ሲያመሰግናቸው አልነበረም? ሉዓላዊነት ጉዳይ አይደለም፣ መለስበታል። ቴንክ ዩ ስዩሜ። ቡኖን እንስማና ወደ ሁለተኛው ዙር እንሄዳለን። ቡኗችን እንኳን ደህና መጣ። ቴዲ ሰላም ብያለሁ። እንዴት ነህ ቴዲ? ይሰማል? ቴዲ? ኦኬ እሺ። ያው ትንሽ ሰሞኑን አንዳንድ ነገር ሶሻል ሚዲያ ላይ ያው ስላንተም እየተመላለሰ ነበር። ያው እንቃወማለን። ኤኒዌይ አንዳንድ